ደካማ ልምዶች ስውር ሌቦች ናቸው። ጉልበትህን ይሰርቃሉ። ግልጽነትህን፣ ይሄ የሆነ ጸዴ የሆነ አመለካከትህን ይወስዳሉ። ጥሩ አማርኛ ነው። ጽድት ያለ አስተሳሰብ እንዳይኖርህ ያደርጋሉ። አንዲት ትንንሽ ቅጽበቶችን ይወስዳሉ። እዚህ ጋር አንድ ቀላል እውነት አለ። የእውነት የምንነጋገረው ልማዶችን ማጥፋት አይቻልም። አትደንግጥ፣ አይዞህ። በዛ ቦታ ላይ ምንድነው የምታደርገው? ለመልካም ነገር ራስን ስለማስገደድ እየተነጋገርን ነው። ለዚህ ክፍል የመጀመሪያችሁ ከሆነ መለስ ብላችሁ ወደ ኋላዎች እንድትከታተሏቸው፣ እንድታዳምጧቸው፣ ማስታወሻ እየያዛችሁ በስነ ስርዓት እንድታዳምጧቸው ግብዣዬን አቀርብላችኋለሁ ማለት ነው። ዛሬ ክፍል የምናየው ደካማ ልምዶቻችንን በጠንካራ ልምዶች ስለመተካት ነው። ዛሬ የሚሆነው ንግግራችን እንግዲህ መተካካት ነው ማለት ነው። ምን ይመስላችኋል? እንቀጥላለን። እዚህ አብራችሁኝ ስለሆናችሁ በጣም ደስተኛ ነኝ። ለቻናላችን እንግዳ ከሆናችሁ፣ ለቤታችን፣ ለቤተሰባችን፣ ለቤተሰብነታችን እንግዳ ከሆናችሁ ሰብስክራይብ አድርጉና የደውል ምልክቷን ተጫኑ። ከዛ ከኢትዮጵያ ውጪ ያላችሁ ወንድም እህቶች ደግሞ የአባልነት ሰብስክሪፕሽን አለ፣ ጆይን የሚል አለ። ያው ታውቁታላችሁ። በተለያየ ጊዜ ከዚህ በፊትም በመጽሐፎቻችን ላይ የወርሃዊ አባል የነበራችሁ አላችሁ። ቻናሉ በአጋጣሚ እክል በገጠመው ሰዓት ላይ ነው ሉዝ ያደረግነው ያንን የሰብስክሪፕሽን የወርሃዊ ሰብስክሪፕሽን። በወርሃዊ ሰብስክሪፕሽን ጆይን አድርገው የሚከታተሉን ወዳጅ ዘመዶች ነበሩን። ስለዚህ እንድትመለሱ ጋብዛችኋለሁ። የቆያችሁ ቤተሰቦች፣ የቆያችሁ ወዳጆች እንድትመለሱ ወደ ቻናላችሁ፣ ወደ ቤታችሁ እንድትመለሱ በድጋሚ ጥሪ ያቀርብላችኋለሁ። እንቀጥላለን። ደካማ ልምዶቻችንን በጠንካራ ልምዶች እንዴት መተካት እንደምንችል ወይም ስለ መተካት ነው የምንነጋገረው። በእያንዳንዳችን ህይወት ውስጥ አዳዲስ ነገሮችን መጨመር ብቻ ሳይሆን የተወሰኑ ነገሮችንም ማስወገድን ይጨምራል። መቁረጥ፣ ማስወገድ ያለብን ነገሮችም አሉ ማለት ነው። ይህንን መረዳት በጣም አንድ ወሳኝ የሆነ ቅጽበትን ያመጣል። ደካማ ልምዶች ጠንካራ ልምዶች ሊገነቡህ እድል ከማግኘታቸው በፊት ጉልበትህን ይመጡታል። ቀድመው ያዳክሙሃል፣ ቀድመው ያሳንፉሃል። ደካማ ልምዶች መነቃቃትህን ያሰናክላሉ፣ ትኩረትህን ይበትናሉ። ዘሞስት አንፎከስድ የሆነ ሰው እንድትሆን ያደርጉሃል፣ ማንነትህንም ያረክሳሉ። እነዚህን ሁሉ ነገሮች ያደርጋሉ ምን? ደካማ ልምዶች። ሆኖም ግን አብዛኞቹ ሰዎች ከስር ያለውን መሰረት ሳያደላድሉ ወይም ሳይጠርጉ ወይም ሳያጸዱ በዛ በአሮጌ ልማድ ላይ አዳዲስ ልምዶችን በመደርደር ህይወታቸውን ለመቀየር ይሞክራሉ። ይሄ በተቃጠለ ህንፃ ውስጥ በጣም ምርጥ ፈርኒቸሮችን ለማስገባት እንደመሞከር ነው። ስሜት አይሰጥም አይደል? አዎ፣ ለውጥ አያመጣም ማለት ነው። ዲሲፕሊንን ከሚቃረኑ ባህሪያት ላይ ለመገንባት እንደመጣር ማለት ነው። በዓላማ ለመኖር እየፈለጉ ከእውነታው መሸሽ ላይ የተገነቡ ልምዶችን ተሸክመው ይጓዛሉ። ወደ ታች የሚጎትተውን ነገር ሳያስወግዱ ራሳቸውን ከፍ ለማድረግ ይሞክራሉ። ራስን ከሆነ ነገር ጋር ከታች አስሮ ወደ ላይ ከፍ ለማለት እንደመሞከር ማለት ነው። ከባድ ነው አይደል? ከባድ የሚሆነው ግን እነዚህ ልዩነቶች ካለማወቅ ሲሆን ነው። ለዚህ ነው ደካማ ልምዶችን መተካት ምርጫ ያልሆነው። ምርጫ አይደለም፣ እሱ ግዴታ ነው። በጠንካራ ልምዶች የተደገፈ ህይወት አስቀድሞ የሚታወቅና የጸና ብሎም ደግሞ ጠንካራ ይሆናል። በደካማ ልምዶች ቁጥጥር ስር ያለ ህይወት ግን ውዥንብር የሞላበት የማይረጋጋና የሚያበሳጭ ይሆናል። እንደውም ጭራሹንም ማለት ነው። ልምዶችህ ትናንሽ ድርጊቶች አይደሉም። በነገራችን ላይ ልብ በል፣ እዚህ ጋር ልብ በሉ፣ ልብ በየቴ እነሱ የማንነቶቻችን መዋቅሮች ናቸው። እነዛ ትናንሽ ልምዶች የኛነታችን መዋቅሮች ናቸው። ከነዛ ጠቃቀን ነገሮች ነው የኛ ስብዕና፣ የኛ ማንነት የሚገነባው። በትላልቅ ቅጽበቶች፣ በትላልቅ ሁኔታዎች ሳይሆን በነዛ በጸጥታ ቀስ በቀስ በመደጋገም ውስጥ ቀስ በቀስ በዛ መደጋገም ውስጥ ማን እንደምትሆን ይወስናሉ። አብዛኞቹ ሰዎች ደካማ ልምዶችን
ጉዳት የሌላቸው ይመስሏቸዋል፣ ይንቋቸዋል እንደውም መሰለኝ አንዳንድ ጊዜ። ያ ምክንያት ደግሞ እንደዛ እንዲሆን የሆነበት ምክንያቱ ደግሞ በትናንሹ ስለሚጣበቁ ላያችን ላይ በትናንሹ ወደኛ ስለሚመጡ ስለማይታዩ ነው። ለምሳሌ በስልክህ ላይ የምታሳልፈው ተጨማሪ 10 ደቂቃ ትንሽ ናት አይደል? ያ አላስፈላጊው ጃንክ ፉድ ስፔሻሊ ክብደታችን በጣም ለሚጨምር ሰዎች ወይ ጤና እክል የሆነ ነገር ላለ ሰዎች ከዛ የተሰረዘ ስፖርት፣ የተዘለለ ስፖርት ትንሽ ናት አይደል? የአንድ ቀን ናት አይደል? የ30 ደቂቃ ናት፣ የአንድ ሰዓት ነው አይደል? የተዝረከረከ የሥራ ቦታ፣ ማታ አምሽቶ መተኛት፣ ዘግይቶ መተኛት፣ የማዘግየት ቅጽበቶች፣ ነገሮችን የማዘግየት የማሳደር የይደር ስራ፣ ጊዜያዊ የሆነ ትኩረት መበታተን፣ አንዳቸውም ለብቻቸው ሲታዩ አደገኛ አይመስሉም። ምን አደጋ ያላቸው እነዚህ? የ10 ደቂቃ ስልኬ ላይ ባሳልፍ ምን ችግር አለው እንደማለት ነው። ነገር ግን መቼም እነዚህ ነገሮች ለብቻቸው አይቆሙ፣ ይራባሉ። እንዳሜባ በጸጥታ ቀስ በቀስ ይራባሉ፣ ሳይታወቁ ይከማቻሉ። በየቀኑ እየተደጋገሙ አንተ ሳታስተውለው የማንነት አካል ይሆናሉ። ደካማ ልምዶች ስውር ሌቦች ናቸው። ጉልበትህን ይሰርቃሉ። ግልጽነትህን፣ ይሄ የሆነ ጸዴ የሆነ አመለካከትህን ይወስዳሉ። ጥሩ አማርኛ ነው። ጽድት ያለ አስተሳሰብ እንዳይኖርህ ያደርጋሉ። ክሊር ጸዴ የሆነ ሐሳብ ነው ይሄ። ተባብለን አናቅም? እናቃለን። አቅምህን ያጠፋሉ። አንዲት ትንንሽ ቅጽበቶችን ይወስዳሉ። እዚህ ጋር አንድ ቀላል እውነት አለ። የእውነት የምንነጋገረው ልማዶችን ማጥፋት አይቻልም። አትደንግጥ፣ አይዞህ። መተካት ግን ይቻላል። ልማድን ልማድ አእምሮ የድሮ ልማዳዊ አሰራሮችን አይሰርዝም፣ ሪራይት ነው የሚያደርጋቸው፣ መልሶ ይጽፋቸዋል እንጂ። ደካማ ልማድን ማቆም ከፈለክ በዛ ቦታ ላይ ምንድነው የምታደርገው? ጠንካራ ልማድን መገንባት አለብህ። መገንባት ትጀምራለህ ማለት ነው። የገባ ነው። ጠንካራው ልማድ ደካማውን ልማድ ይተካዋል። የተሻለው አዙሪት ወይም ፓተርን ጎጂውን አዙሪት ያስወግደዋል፣ ያሽቀነጥረዋል። በዲሲፕሊን የተሞላ ባህሪ ዲሲፕሊን የሌለውን ይሽረዋል። የሰው ልጅ ባህሪ የሚለዋወጠው በዚህ መንገድ ነው፣ በኃይል ሳይሆን በመተካት ሪፕሌስመንት። የመጀመሪያው እርምጃ ንቃተ ህሊና አዌርነስ ነው በቀላል አማርኛ። ይህን ብዙ ጊዜ ደጋግማችሁ ሰምታችሁት ስለሚሆን እዚህ በእኛ ቦታ ላይ ደግሞ ነገሮችን በበለጠ ቀለል እያደረግን በደንብ እንድንረዳቸው ለማድረግ የመጀመሪያው እርምጃ ንቃተ ህሊና ነው የሚለውን ነቄ ማለት ነው ብለን ልንተረጉመው እንችላለን። አዌርነስ የሚለው እንግሊዘኛው ንቁ መሆን፣ ነቄ ማለት በአንድ ጉዳይ ላይ ለመቀበል ፈቃደኛ ያልሆንከውን ነገር ልትተካው አትችልም። እውቅና ያልሰጠውን ነገር ቀንህን በሐቀኝነት ተመልከተው እስቲ። ጨካኝ በሆነ ሐቀኝነት ማለት ለራስህ ሳታዳላ ጭክን ብለህ ጥርስህን ነክሰህ የሚያዳክሙህን ልማዶች ለይ። ችግር ቢሆኑብኝ ብለህ የምትመኛቸውን ሳይሆን በእውነት ለአንተ ችግር የሆኑብህን ልማዶች ካንተ ጋር የሚገናኘው ከኔ ጋር ከእንትና ጋር አይደለም፣ ከልጅህ፣ ከቤተሰብህ፣ ከአባትህ፣ ከእናትህ ወይ ከባለቤትህ ምናምን አይደለም፣ ካንተ ጋራ ጠዋትህን የሚያጠፋውን ያ የአደባባይ ምስጢር የሆነውን ሌሊት ላይ ስልክ ላይ ተጥደህ የምትቆየውን ጉልበትህን የሚመጣውን ያ ያለ አግባብ የምታባክነው ነገር ፉት አይመስልም? ፉት ሀሳቡ ራሱ ፉት አትበል። ትኩረትህን የሚበታተነው ትኩረትህን ያለማቋረጥ ስልክህን በመጎርጎር ስልክህን በመፈተሽ የምታጠፋውን ጊዜ፣ ጭንቀትህን የሚያባብሰውን ያንን ትናንሽ ስራዎች መሸሽ፣ ማድረግ የሚገባህን ነገር ባለማድረግ ጭንቀት ውስጥ የምትገባው እና በራስ መተማመንህን ቀስ እያለ የሚያጠፋውን ያንን ወጥ ያልሆነ ነገር፣ ወጥነት የጎደለው ኮንሲስተንሲ የሌለው ማንነትህን። እነዚህ ልማዶች ምቾት ይሰጡሃል እኮ አይደል? ምክንያቱም የተለመዱ ናቸው። ፉት ማለት በጣም እኮ ደስ የሚል ምቾት ይሰጣል። ፈጣን የሆነ እረፍት ይሰጡሃል። ከሆነ ነገር ሊያስመልጡ ይሞክራሉ። ትንሽዬ ዶፓሚን ይለቁልሃል። የደስታ አመንጪ ነገር ነው ዶፓሚን ማለት።
እንነጋገርበት። ምክንያቱም እዚህ ቦታ ላይ ቀደም እንዳልኳችሁ በተቻለ መጠን ወረድ አድርገን ሁላችንም ልንግባባበት በምንችለው አማርኛ ለመነጋገር ስለምንሞክር ማለት ነው። ይሄ ዶፓሚን የሚለውን ነገር የደስታ መንጪ ሆርሞኖች ከሆርሞኖቻችን የሚለቀቁ ነገሮች ናቸው። እነዛ ሆርሞኖች በሰጠናቸው እነዛ የሚለቀቁት ዶፓሚኖች ደጋግመን በምንሰጣቸው ነገሮች በለመድናቸው ነገሮች የሚሆኑ ናቸው። ለአንዳንድ ሰው ሲጋራ ማጨስም ዶፓሚን እንትን ሊያደርግለት ይችላል፣ ያነቃቃው የሆነ ምናምን ሊለቅለት ይችላል። አንዳንድ ሰው ፊልም ማየት፣ ቴሌቪዥን ላይ ረጅም ሰዓት፣ አሁን ደግሞ ስልክ ላይ ያሉ ኢንድለስ ምንም መጨረሻ የሌላቸው ተሸብልለው ስክሮል ተደርገው የማያልቁ መዝናኛዎች ወረገሎ የሚለው አስበው። አሁን እሱ አእምሯችን ላይ ምን ያህል ስታምፕ እንደተደረገ እሱ ነገር ማለት ነው። እግዚአብሔር ይመስገን እኔ ከእንደዚህ አይነት ነገር ነፃ ነኝ። የምሬን ነው የምላችሁ። በጣም ደፍሬ ነው የምነግራችሁ። በጣም ነው ማለት ምጠላ ሳይሆን በጣም ኮንትሮል ለማድረግ እድሉን አግኝቻለሁ። ይህንን ጉዳይ በተመለከተ ማለት ነው። ገባለሁ፣ አያለሁ፣ የሆነ ነገር አደርጋለሁ፣ በሚፈልገው መጠን ልክ እንትን አደርጋለሁ። ከዛ በጣም አልፎ ላይ እስኪያቃጭል ድረስ ግን ዶፓሚን እያመነጨልኝ እዛ ውስጥ እንደ ራትሬስ እንደዚህ ልሽከረከር ግን አልፈቅድም ለራሴ። እስኪ አስቡት። ይሄ አሁን ያልኩት የሚለው ነገር ምንም በሌለበት ምንም በቃ ማለት ድንገት በተሰባችሁበት መካከል ሊሆን ይችላል፣ በሆነ ቦታ በመንፈሳዊ ቦታዎች ላይ ሊሆን ይችላል። ሳትከፍቱ ስልካችሁን ይሄ ቃል ይሄ ድምፅ ወደ አእምሯችሁ መጥቶ አያውቅም። የእውነት እንነጋገር ወረገሎ የሚለው ማለት ነው። ስንቶቻችንን እስቲ ይህንን ነገር ኤክስፒሪየንስ የምናደርገው ለምን ይመስላችኋል? በጣም በተደጋጋሚ ወደ አእምሯችን ስለገባ ነው። ያው ወደ ሌላ ራቅ እንዳንል እዚሁ ጋር ለመቆም እነዛ ዶፓሚን የሚለቁልን ነገሮች ደስታን የሆነች ጊዜያዊ ንቃትን ጊዜያዊ እንትንን የሚለቁልን የሆርሞኖቻችን ክፍሎችን በምንመግባቸው ነገሮች ምክንያት ከምቾት ማጣት እንድንሸሽ ያደርጉናል። ያንን ደስታ ሰጪ ነገር ማጣት ስለማንፈልግ ከምቾት ማጣት እንዳንሸሽ ያደርጉሻል። ነገር ግን ኮምፈርት ምቾት እድገት አይደለም። ምቾት ዲሲፕሊን አይደለም። ምቾት ለውጥ አይደለም። ደካማ ልማዶች ጊዜያዊ እረፍት የመሰሉ የሆነ ኢሉዥን ቅዠቶች ይሰጡሃል። ነገር ግን የተሻለ ህይወት ለመገንባት የሚያስፈልግህን ጥንካሬ ግን ይሰርቁሃል። በፊት ለፊት የሆነ ነገር እየሰጡ በኋላ የሆነ ነገር ቡድስ ያደርጉልሃል። አንዴ ካያቸው በኋላ ቀጣዩ እርምጃ ከእያንዳንዱ ደካማ ልማድ በስተጀርባ ያለውን መነሻ ባለፈው ክፍልም እንዳየነው ትሪገርስ ወይም ቆስቋሽ ወይም አቀጣጣይ አማርኛ በጣም ብዙ እኮ በለጸገ እኮ ነው። መነሻ፣ ቆስቋሽ፣ አቀጣጣይ፣ አቀሳሳሪ ይለዋል ደግሞ በጣም ዝቅ ያለው አማርኛ። ያንን መረዳት ነው። እያንዳንዱ ልማድ የሚጀምረው በአንድ የሆነች አይነት ትሪገር ነው፣ ምልክት ነው። በአንድ ሁኔታ በአንድ የስሜት ለውጥ ሊሆን ይችላል፣ በሆነ አንድ ሰዓት ሊሆን ይችላል። ለምሳሌ በተደጋጋሚ ወደ ፉት ቤት እንድትሮጥ የሚያደርግህ የሆነች አንድ ነገር ልትኖር ትችላለች። እዛ ጋር የሆነች ምልክት አለች። የሆነች በቃ እነዚህ ቆስቋሾች በሆነ አይነት ቦታ ላይ ሊሆን ይችላል። በሆነ አንድ ምቾት ማጣት የሆነች ብስጭት ልትሆን ትችላለች። ወይም በአንድ የአእምሮ ሁኔታ ሊሆን ይችላል። ደካማ ልምዶች ማለት አእምሮህ ምቾት ማጣትን ከሁሉም በቃ በቀለለ መንገድ ለመወጣት የሚያደርገው ሙከራ ብቻ ነው። ይህንን ተረዳ። ምቾት ማጣትን በቀላሉ ለመወጣት የሚያደርገው ጥረት፣ ሙከራ። ሲደክምህ ሁሉን ነገር እርግፍ አድርገህ ትተኛለህ፣ ወይ የሆነ ነገር ታደርጋለህ፣ ወይ ትበላለህ፣ ወይ ትጠጣለህ። ሲጨንቅህ ትሸሻለህ። ብቸኝነት ሲሰማህ ፉት ቤት ትሮጣለህ። ወደ ሌላ ነገር ትኩረትህን ታዞራለህ። ከአቅም በላይ የሆነ ነገር
አጋጣሚ ብለህ ስታስብ ዲሳፒር ታደርጋለህ፣ ትሰወራለህ። ችግሩ ልማዱ አይደለም። እነዛ አነሳሽ ነገሮች እነዛ ምልክቶች ናቸው እንጂ ምልክቶቹን ካልተረዳህ በቃ እሱ ጋር ነው ጠቅላላው ግቡ ያለው እዛ ጋር ነው። ያንን ካልተረዳህ ባህሪውን ልትተካው አትችልም። ያንንማ አትፈልገውን ለምንድን ነው እንዲማረገው ያልክ የምታረገውን ለምንድን ነው እንዲማረገው ያልክ የምናረገውን የሆነች አንድ መረዳት ያለብን ነገር ያሷን ካልተረዳን መተካት አይቻልም። መተካት ማለት ያንን የድሮውን ቀስቃሽ ቆስቋሽ አቀሳሳሪ ቀደም እንዳልነው ከአዲስ ምላሽ ጋራ ማገናኘት ማለት ነው፣ ማጋፈጥ ማለት ነው። ለምንድን ነው እንዲማረገው ያለን እናረጋለን መልሰን። ምልክቶቹን ካልተረዳህ በስተቀር ባህሪውን ያን ማትፈልገውን ባህሪ ልትተካው አትችልም። ልብ በል። መተካት ማለት ደግሞ ያንን የድሮውን ቀስቃሽ ወይም ቆስቋሽ ወይም አቀሳሳሪ ትሪገር ብለን ያለው ባለፈው መነሻ ብለን ያለው ባለፈው በአሁኑ በጣም ጥሩ እነዚህ ቀለል ያሉ አማርኛዎች ስላገኘውለት ነው። ከአዲስ ምላሽ ጋራ ማገናኘት ማለት ነው መተካት ማለት ያንን የድሮውን ቀስቃሽ ቆስቋሽ ወይም አቀሳሳሪ ነገሮቹን ከአዲስ ምላሽ ጋራ ታገናኛቸዋለህ፣ ፊት ለፊት ታጋፈጣቸዋለህ። ምን ማለት ነው? ድብርቱ ሲመጣ ድባቴው ሲመጣ ብርድ ልብስ ውስጥ ገብቼ ተኛለሁ አትልም። ወደ ፍት ቤት ሮጣለሁ አትልም። 2 ገጽ አነባለሁ ትላለህ፣ ትተካዋለህ ማለት ነው። ጭንቀቱ ሲመጣ ለ30 ሰከንድ ራሴን አረጋጋለሁ፣ ተነፍሳለሁ ትላለህ። የሥራ ጠረጴዛዬ ላይ ስቀመጥ ከመጀመሪያው ስራ እጀምራለሁ። ኢምፖርታንት ከሆነው አስፈላጊ ከሆነው ቀዳሚ ከሆነው ጀምራለሁ ብለህ ትወስናለህ። ስልኬን የማየት ግፊት ሲመጣብኝ ስልኬን አርቄ አስቀምጬ በሩቅ አየዋለሁ ትላለህ። ዓላማው ቆስቋሹን ማጥፋት አይደለም። በነገራችን ላይ ልታጠፋው አትችልማ። አሁን ስልክ ቆስቋሽ ነው ማለት ድንገት ብድግ አድርገኸው 2 ሰዓት እንድታጠፋበት የሚያቀሳስር ነገር አለው። ኖቲፊኬሽን አለ፣ የሆነ ነገር አለ፣ የሆነ የምታውቀው ሰው የሆነ ነገር አለ። ብቻ እሱ ልታጠፋው ትችላለህ። ልታጠፋው አትችልም እኮ ምክንያቱም ያስፈልጋላ ደግሞ በሌላ አይነት አቅጣጫ። ግን ዓላማው ምንድነው ካልከኝ ይበልጥ ሌላ ጠንካራ ምላሽ መፍጠር ነው። ሪዝነብል መሆን ነው። በቃ ያንን ማታደርግበትን በቂ ምክንያት ለራስህ መገንባት ነው። ከማዳከም ይልቅ መርሆችን የሚያከብር ምላሽ፣ ለመርህ ተገዢ የሆነ አብዛኞቻችን ልማዶቻችንን መተካት ያቃተን በአንዴ ብዙ ነገር ለመቀየር ስለምንሞክር ነው። ሰርገኛ መጣ በርበሬ ቀንጥሱ እናደርገዋለን። ግርግር ነው በቃ። አንድ ነገር ለማድረግ እናስብና ማአት ነገር ነው። ረጅም ዝርዝር ሰነድ እናወጣለን። ከባባድ ፕሮግራሞችንና ከእውነታ የራቁ ፍላጎቶችን እንፈጥራለን፣ እናስቀምጣለን። ህይወታችንን እንደገና በአንድ ሌሊት ለመገንባት እንጠራለን፣ ሙከራ እናደርጋለን። ነገር ግን ያ የገነባችሁት፣ ያ የገነባ ነው፣ ያ የገነባሁት፣ ያ የገነባሽው አእምሮ በአንድ ቀን እንዳልተገነባ እንረሳዋለን። የአንድ ቀን ግንባታ አይደለም እዛ ጋር አይደረሰው። ስለዚህ በአንድ ቀን እንዴት አድርጎ ይሆናል? ነገር ግን ዲሲፕሊን በአንድ ጀንበር ውስጥ አይገነባም የሚለውን እንይዛለን ማለት ነው። ቀስ በቀስ በመደጋገም ውስጥ ነው የሚገነባው። ቀስ በቀስ በአንድ ጊዜ አንድ ልማድ ብቻ መተካት አይመስላችሁም? በአንድ ጊዜ አንድን ልማዳዊ አሰራር ብቻ ማጠናከር። አጠንክረየነን ዋናው ነገር ፍጥነቱ አይደለም፣ ጥድፊያው፣ ግርግሩ ምናምን ችኮላው አይደለም። አቅጣጫው ነው። መስመሯን መያዝ ነው። ሀዲዷን መያዝ ነው። ሀዲዷን ከያዝክ በቃ አቅጣጫውን ትይዘዋለህ። ደካማ ልማዶችን መተካት በጠንካራ ልማዶች ዙሪያ ያሉ ግጭቶችን፣ ፍሪክሽኖችን ማስወገድን ይጠይቃል። እነዛ ሰበቃዎች፣ ፍሪክሽኖቹ መወገድ አለባቸው። ጠንካራ ልማድን መጀመር ከባድ ከሆነብህ ትሸሸዋለህ። ደካማ ልማድን ማግኘት ቀላል ከሆነልህ ወደሱ ትመለሳለህ። ዲሲፕሊን ያላቸው ሰዎች ይህንን ነገር ይረዳሉ። ስለዚህ አካባቢያቸውን በዛ መንገድ ይቀርጻሉ። ጤናማ አማራጮችን በግልጽ በሚታይ ቦታ፣ ያልተገቡትን ዲስትራክት አሰናካዮቹን ደግሞ በራቁ ቦታዎች ላይ ያስቀምጣሉ። በጥልቅ ለመስራት ሲፈልጉ እነዛ በጥልቅ ለመስራት የሚያስፈልጉ ዲፕ ወርክ ውስጥ ሊያስገቧቸው የሚችሉ መሳሪያዎችን በቅርብ ያደርጋሉ። አጋዥ የሆኑ ነገሮች፣ ትኩረታቸውን የሚበታትኑ ነገሮችን ደግሞ ከእይታቸው ያርቃሉ። ነገሩ እኮ ሲምፕል ነው።
ደግሞም ወሳኝ ነው። ትክክለኛ ልማዶችን ቀላል፣ የተሳሳቱትን ደግሞ አስቸጋሪ ያደርጋሉ። ይህ ራስን መቆጣጠር አይደለም፣ ይህ ስትራቴጂ ነው። ዲሲፕሊን ለሱ ተብሎ በተቀረጸ አካባቢ ውስጥ ይለመልማል፣ ይፋፋል፣ ምቾት ይሰማዋል፣ ደስ ይለዋል። ነገር ግን እዚህ ጋር ልብ በል፣ መተካት ከባህሪ በላይ ጠልቆ ይሄዳል፣ ይሻገራል፣ ከፍ ያለ ነው። ወደ ማንነት ኃይል ይዘልቃል። የሰበርከው እያንዳንዱ ልማድ ደግሞ ልብ በል እዚህ ጋር የሰበርከው እያንዳንዱ ልማድ ለአእምሮህ እኔ ከእንግዲህ በዚህ መንገድ አልሄድም ብሎ ይነግረዋል። እንቅፋት ቤት አልገባም ይልዋል። ቤቴ ጫፍ ላይ ያለችው ቦታ ላይ አልገባም ይለዋል። የጨመርከው እያንዳንዱ ጠንካራ ልማድ ደግሞ እኔ እየሆንኩ ያለሁት ሰው ይህንን ነው ይለዋል። እኔ እየሆንኩ ያለሁት ሰው ይህንን ነው ይለዋል። በእርግጥ ማንነት በተነሳሽነት አይፈጠርም። በየቀኑ ለአእምሮህ በምትሰጠው በተግባራዊ ማስረጃና በመደጋገም ነው የሚፈጠረው። ማስረጃና መረጃ ይፈልጋል ማለት ነው። መደጋገም በጣም ወሳኝ ነገር ነው። ከደካማ ልማድ ይልቅ ጠንካራውን ልማድ በመረጥክ ቁጥር ለአንድ ጊዜ እንኳን ቢሆን ማንነትህን በጥቂቱ ትቀይረዋለህ። ደጋግመህ ስትመርጠው ደግሞ ያ ለውጥ ቋሚ ይሆናል። ምንም ትናንሽ ቢሆኑም ለራስህ የገባቸውን ቃላቶች የምታከብር ሰው ትሆናለህ። የጀመርከውን የምትጨርስ ሰው ትሆናለህ። ከጊዜያዊ ምቾት ይልቅ የረጅም ጊዜ ጥንካሬን የምትመርጥ ሰው ትሆናለህ እንደማለት ነው። ትሆናለህ ደግሞ ምንም ጥርጥር የለውም። እንሆናለን። ይህ ማንነት የወደፊት ዲሲፕሊንን ቀላል ያደርገዋል። ከእንግዲህ ከራስ ጋር አትዋጋም፣ ልማዶችህ ለአንተ ይዋጉልሃል እንጂ። ሌላው ደካማ ልማዶችን የመተኪያ አስፈላጊ አካል ስሜታዊ ምቾት ማጣትን መቆጣጠር ነው፣ ማስተር ማድረግ ነው። ኢሞሽናል ዲስኮምፈርትህን ማስተር ማድረግ ነው። ስሜታዊ ምቾት ማጣት። ደካማ ልምዶች ተደጋግመው የሚመጡት ስሜቶች ከፍ ሲሉ ነው። እነዛ ስሜቶች እንደ ድብርት፣ ጭንቀት፣ ብቸኝነት፣ ውጥረት፣ ብስጭት፣ እነዚህ ናቸው ስሜታዊ ምቾት ማጣትን የሚፈጥሩት። አሁን ከላይ የጠቀስናቸው አብዛኞቻችን ከነዚህ ስሜታዊ ምቾት ማጣቶች ለመሸሽ ደካማ ልምዶችን እንጠቀማለን። ጊዜያዊ ግን ደካማ ልምዶች። ነገር ግን መሸሽ እድገትን ይከላከላል፣ ያሰናክላል። ከስር ያለውን ማለት ኮዙን፣ ምክንያቱን ያንን ምቾት ማጣት ለመስማት ለማዳመጥ ፈቃደኛ ካልሆንክ ደካማ ልማድን ልትተካው አትችልም። አዳፍነህ ዋላ በውስጡ ጸንተህ መቆም አለብህ። ልትጋፈጠው የምትችለው እውቅና ትሰጠዋለህ፣ ከዛ ትጋፈጠዋለህ፣ እንዲያልፍ ትፈቅድለታለህ። ቀላል የሆነውን መሸሻ መንገድ እምቢ በል። ጭንቀት ሲሰማ ጭንቀትን ሊያስወግዱ ይችላሉ ተብሎ በዘልማድ የሚታሰቡ ነገሮችን ማድረግ አቁም ማለት ነው። ሱስ ሊሆን ይችላል፣ የተለያዩ ነገሮች ሊሆኑ ይችላሉ። አሁን ሱስ፣ ሁሉም ነገር ሱስ ሆኗል። አሁን ምግብ በራሱ ሱስ ነው። ስልኩ ውስጥ ያሉ ሁልቆ መሳፍርት የሆኑ መዝናኛዎች ሱስ ናቸው፣ ለመሸሽ የተደረጉ ነገሮች ናቸው። ስለዚህ እነዛን ቀላል የሆኑ መሸሻ መንገዶችን እምቢ በል። በጣም ቀላል ስለሆኑ ነው ደግሞ ይሄድን እነዛ ውስጥ የምንወተፈው፣ ግን እዛው ነው የሚያስቀሩን፣ ፈቀቅ እንድንል አያደርጉንም። በምትኩ ግን ይበልጥ ጠንካራውን ድርጊት መመረጥ ያስፈልገናል። ምቾት ማጣቱ አያጠፋህም፣ እመነኝ። መሸሹ ግን ያጠፋሃል። ምቾቱ ግን ያጠፋሃል። የደካማነት መደጋገሙ ያጠፋሃል። ጠንካራ ልማዶች የሚወለዱት ሳይሸሹ ምቾት ማጣትን ለመስማት ካለ ድፍረት ነው። ደካማ ልማዶችን በጠንካራ መተካት ፍጽምና ሳይሆን ወጥነት ነው፣ ኮንሲስታንሲ ነው። ወጥነት ያንን ኮንሲስታንሲ ነው የሚጠይቅህ። ትንሸራተታለህ፣ ትሰናከላለህ፣ ስህተት ትሰራለህ። ይህ መደበኛ ነው፣ ምንም ግልጽ ነው። ፀሐይ የሞቀው አደባባይ ያወቀው ነገር ነው። ይህ የሂደቱ አካል ነው። ደካማ ልምዶች የተገነቡት በዓመታት መደጋገም ውስጥ መሆኑን ልብ በል። ስለዚህ በአንዴ ሊጠፉ አይችሉም። ነገር ግን ስህተት ከሰራህም በኋላ ቢሆንም እንኳን ጠንካራውን ባህሪ በመረጥክ ቁጥር የድሮውን አዙሪት፣ የድሮውን ፓተርን ታዳክመዋለህ። አዲሱን ደግሞ ምን ታደርጋለህ? ታጠናክረዋለህ ማለት ነው። ዲሲፕሊን የሚያድገው ወደ ትክክለኛው መንገድ በመመለስ ውስጥ እንጂ ፍጹም በሆነ አፈጻጸም ውስጥ አይደለም። ፐርፌክት አይደለም፣ እንደሱ አይደለም። ውስጣዊ ተቃውሞን ጠብቅ፣ ምቾት ማጣትን ጠብቅ። ይመጣሉ እነዚህ ተሰልፈው።
ይዋጉሃል፣ ይከራከሩሃል። የድሮ ማንነትህ መልሶ እንደሚዋጋ ጠብቅ። ተደራጅቶ ይመጣላል፣ የተለያዩ ነገሮችን ይዞ የተለያዩ ሐሳቦችን ይዞ። ይህ ውጊያ የለውጥህ ማረጋገጫ መሆኑን ተረዳ። ደካማ ልማዶች ሊሞቱ ሲሉ ይንፈራገጣሉ፣ ይጮሃሉ። ይህንን አልሞት ባይ ተጋዳይነት ይለዋል የሀገሬ ሰው። ማን ዝም ብሎ ይሞታል? ስለዚህ ይጋደላል፣ አልሞት ባይ ተጋዳይ ይሆናል፣ ይጮሃል፣ ይንፈራገጣል፣ የተለያዩ ነገሮችን ይወረውረብሃል። ጠንካራ ልማዶች ደግሞ ሲወለዱ በሹክሹክታ ነው፣ ቀስ ብለው ነው የሚጀምሩት። ቀስ በቀስ ቀስ በቀስ። ለዚህም የሀገራችን ሰው ምርጥ አባባል አለው። እሱን እኔ ያልነግራችሁ። እስቲ ኮመንት ላይ እናንተ ጻፉትና ንገሩኝ። እስቲ ጻፉት እናንተ። እሺ፣ እና ወደ ነገራችን ስንመለስ ያንን ሹክሹክታ ለመስማት ያንን መልካም ልምድ የሚወለድበትን ሹክሹክታ ለመስማት ትዕግስተኛ፣ እነሱን ለመከተል ደግሞ ዲሲፕሊን ሊኖርህ ይገባል። ወዲያውኑ ባይሆንም እንኳን አዲሱ ልማድ አውቶማቲክ የሚሆንበት፣ ጠንካራው ባህሪ ተፈጥሯዊ የሚሆንበት፣ የድሮው ልማድ እንግዳ የሚሆንብህና አንድ ቀን ከባድ የነበረውን ነገር ለማድረግ የፍላጎት ኃይል የማያስፈልግህ ያ ቅጽበት ይመጣል። ይህ ቅጽበት የረጋ ወጥነትህ ትልቁ ዋጋ ነው፣ ክፍያ ነው። ዲሲፕሊን ልፋት መሆኑ አብቅቶ ማንነትህ መሆን የሚጀምርበት ቅጽበት ነው ያ ቅጽበት። በነገራችን ላይ ደካማ ልማዶችን በጠንካራ መተካት ስናወራ እያወራን ያለ ነው ስለ ፍጽምና አይደለም፣ ፍጹም ስለመሆን አይደለም። ከወደፊት ህይወትህ ጋራ ስለመጣጣም ነው እንጂ ግቦችህ የሚጠይቁህን ባህሪ ስለመምረጥ ነው። እድገትህን የሚያሰናክሉትን አሰራሮች ስለማስወገድ ነው። የረጅም ጊዜ ህይወትህ አብሮት ከፍ እንዲል የዘወትር ህይወትህን ከፍ ስለማድረግ ነው። ተጨማሪ ተነሳሽነት አያስፈልግህም። የተሻሉ አሰራሮች ፓተርንስ፣ የተሻሉ አዙሪቶች ነው የሚያስፈልጉህ። ጠንካራ አዙሪቶች ያስፈልጉሃል። አዙሪት ስንል ብዙ ጊዜ አዙሪት ፓተርን፣ እንግሊዝኛው ፓተርን የሚለው ነው። አዙሪት እኛ የምናውቀው ብዙ ጊዜ በኔጌቲቭ ሳይዱ ነው። በእርግጥ አለው ኔጌቲቭ ሳይድ፣ ተነጋግረንበታል። በጣም መልካም ሳይድ ደግሞ አለው። ያ የሚሆነውን አዲሱን ሰው የሚያንጸባርቁ ልማዶች። ደካማ ልማዶች አሳንሰው ሲያቆዩህ፣ በትንሽነት ሲያቆዩህ፣ ያለ እድገት ሲያቆዩህ፣ ጠንካራ ልማዶች ግን ማንም ሊያቆምህ የማይችል ፍጡር ያደርጉሃል። አሮጌውን ተካ፣ አዲሱን አጠናክር። ከዚያም ህይወትህን በሙሉ በምታከብራቸው በምትጠብቃቸው ልማዶች ዙሪያ እንዴት እያደጉ፣ እንዴት እየሰፉ፣ እንዴት እየተንዠረገጉ፣ እንዴት እንደሚቀይሩህ ተመልከት። ይሄ በጣም ወሳኝ ነጥብ ነው። ስለዚህ የዛሬውን ችንን በዚሁ ላይ እናጠናቅቃለን ማለት ነው። መልካም ነገር እንዳገኛችሁ ተስፋ አደርጋለሁ። ስለዚህ ተመልሰሽ ነይ፣ ተመልሰን እንገናኛለን። መልካም ጊዜ። ሰላም ብለናል ቤተሰቦቻችን፣ አብራችሁን ስለሆናችሁ አሁንም ደግመን እናመሰግናለን። ቴዴል ቲዩብ ከኛ ጋር ቆይታ እያደረጋችሁ ስለሆነ ደስ ይለናል። እዚች ጋር ቀዩዋ ለእናንተ በጣም ወሳኝ ነገር ናት። ቀዩዋን ሰብስክራይብ ተጫኗት። ከአጠገቧ ደውላለች። ደውሏን ከተጫናችሁ ሁሌም የምንለቃቸው ቪዲዮዎች ወደ እናንተ ይደርሳሉ። ተመልሰን እንገናኛለን።